ኢትዮጵያ እና በተለይ የፊንፊኔ ነዋሪዎች የኦሮሞን ጉዳይ ከእይታ ውጭ ማየቱን ይፈሩታል ቪዚብል መሆኑን ማለት ነው መሰማቱን ይፈሩታል እና ለምንድነው ይሄ የሰፋሪ ቅኝ ግዛት ሀገር ሲሆን ሁሉ ጊዜ የሰፋሪ ቅኝ ግዛት ስርዓት አንድ ነው ተጠየቁ ኔቲቭን ነዋሪውን ነባሩን ህዝብ መንቀል እና መተካት መሬቱን መንጠቅ እና ከአካባቢው ማጥፋት the logic of settler colonialism የታወቀ ነው ይሄ በሳይንሱ ማለት ነው it is the logic of elimination ነባሩን የማጥፋት ነው እና ይሄ ተሞክሯል በጣም ብዙ የዘር ፍጅት ከዛ አካባቢ የኦሮሞ ህዝብ ተነቅሎ በ1900 ከነበረውበት የዲሞግራፊክ ቦታ ዛሬ በ2018 እንደምናስተዋውሰው 19% ብቻ ነው የከተማው ነዋሪ ኦሮሞ ይሄ የሚያሳየው እነሱም ደግሞ እንደ ባዕድ መምጣት የገጠር ሰዎች ሰገጤዎች ባላገሮች የማይገባቸው ብናምን ከሌላ ቦታ መተውዛ የሰፈሩ ተደርገው የሚታዩ ተሳቀው የሚኖሩ ቋንቋቸውን መናገር እንዳሸባሪ የሚያስወር ብለው እንዲታዩ የሚያደርግ ባህላቸውን መግለጽ እንደ የሚያሳፍር ነገር ያደረጉ እንደሆኑ ሰዎች ተደርገው የሚኖሩ ናቸው የሳድግ በእንደዚህ አይነት ሚሊየ ውስጥ ነው ያደረጉት ናው ምንድነው የሚያሳየው አጥፍተናል ተክተናል ዲስፖዜዝ አድርገናል ዲስፕሌስ አድርገናል ብለው ያሰቡት ስለሆነ ሪማይንደር አይፈልግም ከተማው የከተማው ህሊና የኢትዮጵያ ኢምፓየር ህሊና ካጠፋንና ከነቀልንበት ትራያምፍ አርባ አሁን ብዙ የኢትዮጵያ ፖለቲካል ሊቃን ፊንፊኔ በቃ ዋና መከራከሪያ ነጥባቸው ነው የኢትዮጵያዊነት ስኬት ኢትዮጵያዊነት የኢምፓየሩ ስኬት ሜልቲንግ ፖት ይሄ ሁሉም እየመጣ የሚቀልጥበት ነው ዜጎች የሚኖሩባት ተደርጎ ይታሰባል የኦሮሞ ልጆች በፊንፊኔ ላይ ከንቲባ ሲሆኑ የአዲስ አበባዎች ስነ ልቡና የላቸውም ኦኬ ይባላል የአዲስ አበባ ስነ ልቡና ምንድነው ካልክ በነባሩን ህዝብ ነቅሎ ተክቶ እነሱን አግልሎ መኖር ማለት ነው ናው ይሄ የባንዲራ መመለስ ያስታውሳቸው ኦሮሞ አለ አልጠፋም ፊንፊኔ ውስጥ የሚኖር ህዝብ ከየትም ከሌላ ቦታ ያልመጣ አንድም የለም አያቱ ከሆነ ቦታ የፊንፊኔ ሰው ለለቅሶ ለምናምን ምንድነው የሚለው አገር ቤት ሄጄ መጣው አይደለም ይለው ለበዓል ለመስቀል አገር ቤት ሄጄ መጣው የተለያየ አገር ቤት የሚልበት ቦታ አለው ሁሉ የኦሮሞ ግን አገር ቤቱ ይሄ ነው አገር ቤቱ ይሄ ነው በኦሮሞ ባህልና ልማድና ትርክት ውስጥ ደግሞ የኦሮሞ እምብርት ነው አንዱር ኦሮሞቲ ማዕከል ነው መገናኛ ቦታ ነው ሆረ ፊንፊኔ ከስንት ዘመን በኋላ እንደገና አሁን ሲመለስ ያንን ነው የሚያስታውሰው ይሄ በመሆኑ ሁሉም ከሌላ ቦታ የመጣ ሆኖ ሲያበቃ ኦሮሞን ግን ልክ ከሌላ ቦታ የመጣና መገኘት የሌለበት የመጣ ተደርጎ ለየት ተደርጎ ይታያል በነገራችን ላይ ፊንፊኔ የሁሉም ነች ሲሉ ማለት ነው ብዙ ሰዎች የወላይታም ነች የአማራም ነች የሲዳማም ነች የትግራይም ነች ምናምን ማለት ነው ኦኬ የኛም ነች ማለት ነው የኦሮሞም ነች ማለት ነው ስትል የሌላው ነች ስትል ችግር የለው የኦሮሞ ነች ስትል ግን ነው ይላል what does that mean actually ቦታው የኦሮሞ ነው የተነጠቀን ነው ስለሆነ መነጠቁን አክብረህ ሴሌብሬት አድርገህ ዝም ብለህ ኑር ኦሮሞም ከሆንክ በተነጠቀው ማይንድሴት መኖር አለብህ የሚል ነው በነጣቂዎቹ ማይንድሴት ብቻ የፊንፊኔ ሰዎች የአዲስ አበባዎች አስተሳሰብ ወይም ደግሞ ስነልቡና የሚባለው ምን እንደሆነ ታውቃለህ የነጣቂ ስነልቡና ማለት ነው ነጥቆ it's a stolen land ነጥቆ ሰፍሮ ከዛ አይመለከትህም ዞር በል ከዚህ የሚል ማለት ነው
ኤክስክሉሲቭሊ ደግሞ ኤክስክሉድ የሚያደርገው የሚያስወጣው ኦሮሞን ነው። ሌላውን ችግር የለበትም። ምክንያቱም against ኦሮሞ ለመናገር የሁሉም ነች ይላል፣ የብሔር ብሔረሰቦች ነች ይላል እኮ። ኦሮሞም አንዱ አይደል እንዴ ታዲያ? ምንድነው ኦሮሞ የኔ ነው ማለት የሚያናድዳችሁ? እሺ ይሄን ያህል ቤሲካሊ ይሄ ድናያል፣ ይሄ ኦሮሞን የመግፋቱ፣ ኦሮሞን ብቻ ከዛ ውስጥ ነጥሎ የማውጣቱ፣ ኦሮሞን የመፍራቱ ነገር የሚያረጋግጠው ፕሪሳይስሊ አገሩ የኦሮሞ መሆኑን። ለምንድን ነው ያ የሚደረገው? ያንን ፖስት ኦሮሞ ስቴጅ አስገብተናታል፣ ነጥቀን ሌላ አድርገናታል ከተማዋ። ኢንፋክት የኢምፓየሩ ስኬት ሲሉ ሰፋሪ ቅኝ ግዛትነት የተሳካበት ቦታ ማለት ነው። አየ the logic of elimination የማጥፋትና የመንቀል ተጠየቅ የተሳካበት ቦታ ማለት ነው። ከማጆሪቲነት ወደ ኦልሞስት የሌለ እስከ መሆን የደረሰበት ቦታ። ስለዚህ እዚህ ቦታ ላይ እንደገና ያ ቋንቋ እንዲያበብ እንዴ መርሳት የለብንም እኮ አንድ የአዲስ አበባ ምክር ቤት አባል የሆነ ከራያ የመጣ ያው ከገጠር የመጣ ሰው አማርኛ የሥራ ቋንቋ በኦሮምኛ በፊንፊኔ የሥራ ቋንቋ ከሆነ እኔ ራሴን እገላለሁ እስከ ማለት የደረሰበት ነው። እኔ ራሴን አጠፋለሁ። ይሄ ያልተማረ ሰው ምናምን አይደለም። እኔ አስተምሬው አውቃለሁ። እስከ ፒኤችዲ ድረስ ተምሯል። ለስሙ የድሮ የደርግ ብሔራዊ ወታደር የነበረ ሰው ነው እና ከዛ ወጥቶ ተማርኮ አብን ምንድነው አማራ ክልል ውስጥ ያለው በአዴን አባል ሆኖ ብዙ ስለ ፌደራሊዝም ስለ ብሔር ብሔረሰቦች በኢህአዴግኛ ሲዘምር ቆይቶ በዛ በኢህአዴግ ፖዚሽኑ የደህንነት ኃላፊ ሆኖ ሰው ሲያሳድድ እኔንም ጭምር የአማራ ክልል የደህንነት ኃላፊ ሆኖ ሲያሳድድ የቆየ ሰው ዛሬ በድንገት እንደገና ኢትዮጵያዊ ሆኖ ተወልዶ እዚህ ከተማ ውስጥ ኦሮምኛ የሚነገር ከሆነ እኔ ራሴን አጠፋለሁ። ሁለተኛ ሁለት ነገር ነው ያለው። አንደኛው ኢምፓየሩ የማን እንደሆነ በግልጽ የሚያሳይ ነው። ፖስት ኮሎኒያል ስተዲስ የታወቀ ነው። ኢምፔሪያል ሎንጊንግ ወደ ሌላው ግዛት ሄዶ ተስፋፍቶ እዛ ሰፍሮ ኦኬ ነቅሎ ተክቶ መኖር ነው። ናው ከሌላ ቦታ የመጡት ሰዎች ከሲዳማ የመጡት ሰዎች ፊንፊኔ የኛ ነች ኦሮሞ እዚያ አይመለከተውም አይሉ። አሁን አንዳንድ የጉራጌ ልሂቃን በንግድና በተለያየ ዘርፍ የተሳካላቸውና በጣም ዘመናዊ የሆኑ ገንዘብ ያላቸው ልጆች እንደዚሁም አርቲስቶች አሁን እነሱም የኛ ነው ማለት ጀምረዋል። የኛ ነው ሲሉ የኢትዮጵያ በሚል ነው የሚሉት። ከዛ ውጪ ይሄንን የሚለው ከኢትዮጵያ ኢምፓየር የተለያዩ ግዛቶች የሚመጣው ሳይሆን ከአንድ አካባቢ የሚመጣው ነው። ይሄ ኢምፓየሩ ባለቤት ማን እንደሆነ፣ ኢትዮጵያ የማን እንደሆነች፣ ኢትዮጵያዊነት የሚለው የኢትዮጵያዊነት ስነ ልቦና አለው የሚብለው ማን እንደሆነ የሚያሳይ ነው። ለዛ ነው እነዚህ ልሂቃን በኢትዮጵያ ስም የሚናገሩ ልሂቃን ኮንስቲትዩንሲያቸውን ትተው የኢምፔሪያል ዲዛይር ለፍለጋ ነው ወደ ሌላው አገር ነው ምኞት ናፍቆታቸው ወደ ድንግል መሬት ና ይሄ ፋሊክ ነገር ነው። በሳይኮሎጂ ካጠናው በጣም የቀናና ያረጃ አለ፣ ድንግል ያልተነካ አለ ነው። የድንግል ናፍቆት ማለት ፋሊክ ነው በመሰረቱ ፍሮይዲያን እንትን ከሰጠው ማለት ነው። ዶክተር ግመቹ መገርሳ ብዙ ነገር ጽፏል፣ በዚህ ላይ ሰርቷል፣ ተናግሯል፣ ሲያስተምር አስታውሳለሁ ክላስ ውስጥ። ያ የኢምፓየር ናፍቆት ወደ ሌሎቹ ግዛቶች የመስፋፋት ስሜት ከዛ በኋላ ከተከተመ በኋላ ኦሮሞ ከጸዳ በኋላ በእነሱ እምነት ማለት ኤትኒክ ክሊንዚንግ ተደርጓል። ከጸዳ በኋላ ይሄ በነገራችን ላይ እኔ አይደለሁም የምለው ብላቴንጌታ ህሩይ ወልደ ስላሴ ማህተመ ስላሴ ወልደ መስቀል እነዚህ ይሄ ቦታ ቀድሞ ስሙ ፊንፊኔ ይባል ነበረ፣ ያብቹና የገላን ጎሳዎች ይኖሩ ነበረ፣ እነሱን በማጣላት እኛ እነሱ ሲዳከሙ ገባን፣ አጼ ኃይለ መለኮት በነበረ ጊዜ የሱ የልጅ ልጅ ኦኬ ይወለድና ፊንፊኔ ላይ መንግስት ይሆናል ምናምን የሚል ንግርት ነበረ። እንደዚህ ብለው ራሳቸው ነው የጻፉት። ይሄኛ የጻፈው ነው ዛሬ የፈጠር ነው በታሪክ የሌለ ሁሌ ሳይለንስ ለማድረግ ይሄንን ድምጽ በታሪክ የሌለ ይሏል። እኛ አይደለም የጻፍነው ራሳቸው ሰዎቹ ናቸው። እና ይሄን ካደረጉ በኋላ አሁን እነዚህ የሚመጡ ከሌላ ቦታ የመጡ ልሂቃን ብዙ ጥቅም አላቸው።
በዚህ በከተማ በጋሪሰን ታውኑ ላይ ማለት ነው ኢንቨስትድ ናቸው። ምን ማለት ነው? መሬት አላቸው፣ ንግድ አላቸው፣ የትምህርትና የዘመናዊነት የዘመናዊ አገልግሎቶች ተጠቃሚ ናቸው። ኦኬ ትምህርት ቴክኖሎጂካል የሆኑ ፋሲሊቲዎች አሁን በመሰረተ ልማት ብዙ ያልበለጸገ ስለሆነ በገጠር አካባቢ ማለት ነው። አሁን ኔትወርክ ምናምን እንዲሁም እድሜ ለሞባይል ዘመን ገባ እንጂ ድሮ የስልክም የመንገድም የእንቅስቃሴም ብዙ ነገር ከባድ ነበር። ስለዚህ የዘመናዊ ግልጋሎቶች ተጠቃሚነት የመሬት የሀብት የንግድ ጥቅም አላቸው። የፖለቲካ ደግሞ ተሳታፊነት ቢሮክራሲ ውስጥ የመስራት ተመራጭነት አላቸው። ለዛ ነው የኢትዮጵያ የሥራ ቋንቋ አማርኛ ብቻ መሆኑ እነሱን እንደፈለጉ የመቀጠር ያለምንም ችግር ሰስፔክት አይደለም። አክሰንታቸው ይቀጠራሉ፣ ቢሮክራሲ ውስጥ ይገባሉ። በቢሮክራሲ ውስጥ ከገቡ በኋላ መንግስትን ቢሮክራቲካሊ ይቀኙታል ማለት ነው አካሄዱ። ለዛ ነው ኢምፓየሩ አሁንም አለ የምንለው አንዱ እዛ ውስጥ ነው ያለው። the whole infrastructure እንዳለ ነው ያለው። በዚህ ምክንያት ከሌላ ቦታ የመጡት ተጠቃሚዎችም ናቸው። በዚህ ከተማ ላይ የተሰረቀው ምድር ላይ ተጠቃሚ ናቸው። ስለዚህ ሌላ ሰው ነው ባለቤቱ ስትላቸው አዲስ አሬንጅመንት ማለት ነው። እኛ ተከራይነን ማለት ነው ወይንም ደግሞ ይሄ ይወሰድብናል የሚል ከባድ ፍርሃት አለ። ስለዚህ እኔ ለምሳሌ ፊንፊኔ በሰፋሪ ወራሪዎች የተያዘ የጋሪሰን ከተማ ነው፣ የወታደር ከተማ ነው ስል ሰፋሪዎች ናቸው ሌሎቹ መጤዎች ናቸው አለ። ይሄ የዘር ማጥፋት ቅስቀሳ ነው ተብሎ ብዙ ዘመቻ ተካሂዶ ከሚሎሴቪች ፎቶ ጋር አድርገው ብዙ ካምፔን አድርገዋል። ኢትዮጵያኒስት ሊቃን በሰባት ሀገር የተቀመጠ የኢትዮጵያውያን ማህበረሰብ የሚባል ተደራጅቶ በዩኒቨርሲቲ ላይ በተለያዩ ተቋማት ላይ እኔን የቀጠረ ቡድን ላይ ብዙ ዘመቻ አድርገው እስከዛሬም ድረስ የዛን ኮንሲኩዌንስ ኖረዋል። ኦኬ ሰፋሪ ነዋሪዎች ናቸው። ልክ ይሄን ስትል ለምንድን ነው የቅስቀሳ ያመጣል የሚሉት? ይሄ የኦሮሞ ነው ማለት እነሱ ይወጣሉ ይባረራሉ ማለት ይመስላቸዋል። ምን አመጣው መባረርን? ምን አመጣው መውጣትን?